ጤና ይስጥልኝ እንደምቆያችሁኝ የጄኔራል ታደሰ ወረደ ወይም ወዲ ወረደ የፕሬዝዳንትነት የሥራ ዘመን መራዘሙን አስመልክቶ ባለፈው ብሪፍ ሰፋ ባለ መልኩ ዲስከስ አድርገናል። እሱን ባቀረብኩላችሁ ተመሳሳይ ሰዓት ህወሓት መግለጫ ወጥቶ ነበረ። ያ መግለጫ ተመለከተ በየሚዲያው ላይ የሚባሉ ነገሮችን እያየሁ ነበርና ሰዎች ምን እያደረጉ እንዳሉ የተረዱት አልመሰለኝም። ስለዚህ እዛ ላይ አጭር ያለ ነገር አቀርብላችኋለሁ። ከዛ መቀጠል ደግሞ ሁለተኛ ማለት ነው በዚህ እንደዚሁ ባለፈው ብሪፍ ላይ ከህወሓት ማነው ከጠቅላይ ሚኒስትር ጽሕፈት ቤት የወዲ ወረደን የስልጣን ዘመን መራዘም አስመልክቶ ከጻፈው መግለጫ አንጻር የህጉን አንግል ትርጉም የለውም ማተር አያረግም የህግ ነገር ለችላ ብለውኝ ነበር ሰዎች። ኦኬ ብዬ በዛ ምክንያት እንደውም አንደኛ ተኩሬ ሳየው ሌላ ነገር ነው ያገኘሁት። አጠቃላይ ጊዜ አስተዳደሮቹ ህጋዊነት ኖሯቸው የሚያቅም አይመስልም። ዳስ ኢንተረስቲንግ እስካሁን ድረስ ገና ማለት ፉል ኢምፕሊኬሽኑ ገና እስካሁን ፕሮሰስ አላረኩትም። ለማንኛውም እነዚህ ሁለት ነገሮች ባጭሩ ብሪፍ አረጋቸዋለሁ። እንግዲህ ከትላንት ወዲያ ሐሙስ ሚያዝያ 1 የህወሓት ጽሕፈት ቤት መግለጫ ወጣ። እንግዲህ ታደሰ ወረደ ማክሰኞ ነው ጠቅላይ ሚኒስትር ጋር የተገናኘው። ሮብ ጠቅላይ ሚኒስትር ጽሕፈት ቤት መግለጫ ወጣ። የታደሰ ወረደ ስልጣን ዘመን ተራዝሟል ብሎ ታደሰም ወይም ወዲ ወረደም በለመድኩት ልጅ ስለለመድኩት ታደሰ ስል ስትሬንጅ የሆነብኝ። ከዛ ወዲ ወረደም ሮብ ከሰዓት ላይ መቀለ ተመለሰ። ሐሙስ ዕለት ወደ አመሻሽ ላይ የህወሓት ጽሕፈት ቤት መግለጫ ወጣ። የህወሓት ጽሕፈት ቤት ሮብ ማታ ላይ ነው እንግዲህ ስብሰባ አድርገው የነበሩት ስራ አስፈጻሚ ኮሚቴው ስብሰባ አድርገው ከተወያዩ በኋላ እንግዲህ ታደሰ ወዲ ወረደ ከአብይ ጋር በሚናገርበት ሰዓት የወረዳ ምክር ቤቶችን መሰብሰብ ጀምረው ነበር አይደል? የወረዳ ምክር ቤቶችን እየሰበሰቡ የቀድሞ የክልሉ ምክር ቤት ይመለስ፣ የቀድሞ መንግስት ይመለስ። የቀድሞ መንግስት ይመለስ ማለት ያው እንግዲህ ደብረጽዮን ይመለስ ተብሎ ሊተረጎም ይችላል፣ ግን ተቋሙ ይመለስ ነው የተባለው። ግን ያው ደብረጽዮን በዛ ውስጥ ደግሞ ራሱ መመለስ ይፈልጋል። በዚህ መልኩ የሚል 1-3 ወረዳዎች ላይ ተደርጎ ያውቁሞት ፍሬም ይዘው ነበረ። ምን እንደሚሆን ዝርዝሩን እየጠበቁ ይመስለኛል ብዬ አስቀምጫለሁ። ያለፈው ጊዜ ያው ልክ ነኝ እሱ እንኳን ከዛ ኋላ በማግስቱ ሮብ ዕለት ተሰበሰቡና የምክር ቤቶቹ ስብሰባ ምንድን ነው ብለው ተናገሩ። ስራ አስፈጻሚ ኮሚቴ አይማን እንዳዘዘው አይታወቅም፣ ግን ትክክል አይደለም ገና ማለት ተናግረን አቋም መያዝ አለብን። ፌደራል ግን ይሄ ያወጣው መግለጫ የጠቅላይ ሚኒስትር ጽሕፈት ቤት የታደሰ ወዲ ወረደን የስራ ዘመን መራዘም አስመልክቶ ያወጣው ግን አንቀበለውም ወይም ትክክል አይደለም የሚል አወጡ ማለት የሚል ነገር ወሰኑ። ግን ማለት እንደዛ አይነት ነገር እንትን አደረጉ። ምንድነው ማለት ስህተት አለው፣ ግን እዚህ ላይ ግን አቋም እንያዝ የሚለውን ግን ገና ውይይት መደረግ ያለበት ነው። እንደዛ ነው የነበረው አቅጣጫቸው። እንግዲህ እዚህም በደንብ አስረዳቸዋለሁ። ቆዩ። ከዛ በኋላ የሚቀጥለው ቀን ግን የህወሓት ጽሕፈት ቤት መግለጫ ወጣ። መግለጫው ከወጣ በኋላ አይ የስራ አስፈጻሚ እኮ ተወያይቶ ገና አልጨረሰም፣ ገና ማዕከላዊ ኮሚቴና መወያየት አለበት፣ በዛ ስራ አስፈጻሚ ኮሚቴ ላይ ስብሰባ ውይይቱ ሳይጠናቀቅ ነው በጽሕፈት ቤት በኩል መግለጫ እንዲወጣ ይደረገው፣ ያው ደብረጽዮንና ሞንጆሪኖ ናቸው የሚል ይወራል ያለው። እቺ ነገር የተለመደች ነች ኦልሞስት ሁሉ ጊዜ። ለምን እንደዚህ እንደሚሆን ከዚህ በፊት አውርተናል። ሊቀመንበሩ በጣም ሰፊ መብት ነው ያለው፣ የድርጅት ኃላፊ ሰፊ መብት ነው ያለው። ይሄን መግለጫ በርግጥ መግለጫው ምንድነው የሚለው የወዲ ወረደን የስልጣን ዘመን መራዘም ህወሓት የሰማው ከሚዲያ ላይ ብቻ ነው። ስለ ጉዳዩ የሰማነው ከሚዲያ ብቻ ነው። ስለ ጉዳዩ ከፌደራል መንግስት ጋር አልተማከርንም። በፕሪቶሪያ መሰረት በጋራ ተማክረን ነው ማድረግ ያለብን። ይሄ የፕሪቶሪያ ጥሰት ነው። ፌደራል መንግስት እስካሁን ሲያደርጋቸው የነበረው ጥሰት ቀጣይና ይህም ሌላ ጥሰት ነው። ይህንን ህዝባችን፣ አደራዳሪዎችና ዓለም አቀፍ ማህበረሰቡ ይወቅልን ነው። ይሄ ዲፕሎማቲክ ፕሮቴስት የምንለው አይነት ነገር ነው። በራሱ ችግር የለውም። ልዩነትን ፕሮቴስትን ታስመዘግባለህ። የግድ ታደሰ ፕሬዚዳንት አይደለም ማለት አይደለም። በቴክኒካሊ በወረቀት ከወሰድ ነው። በተጨባጭ ግን እንደዛ ነው። አሁን ምንድነው የሚያደርጉት? እዛ ስብሰባ ላይ አዝማሚያው ያ ከሆነ የድርጅቱ ሊቀመንበር የጽሕፈት ቤት ኃላፊው ያንን የሚገልጽ ነገር አወጣሁ ይላል። ከዛ ለምንድነው ይባል አይ እኮ የማዕከላዊ ኮሚቴ መግለጫ ብዬ አይደለም ያወጣሁት
ከአባላት ከህዝቡ ጥያቄ ነበረ። ስለዚህ ያን ጥያቄ ምክንያቱም እኛ እዚህ ላይ እንዳልተማከረ የሚገልጽ ነገር ክላሪፋይንግ ነገር ነው ያወጣሁት። ስህተት ካለበት በማዕከላዊ ኮሚቴ ሲወሰን ማለት ስህተት ነው ከተባለ ያን ጊዜ ይስተካከላል ይላል። አንደኛ ድርጅቱ ማስተካከል አይፈልግም ማለት የራሱን ስቴትመንት እንትን ማድረግ በጥሩም ስለማይወሰድ ይሄ ሌላ ሰፋ ወዳለ ውይይት ያስገባናል። ሁለተኛ ነገር ግን ኦልሬዲ የኃይል ሚዛኑን ገምግሞ ነው ይሄን ያደረገው። ከሁሉ በላይ ግን ኢምፖርታንት የሆነ ነገር ልገራችሁ። እቺ መግለጫ ለካድሬው ሲግናል ሰጥታለች። ለካድሬው ሲግናል ስለሰጠች በየቦታው ያለ ውድብ ለመወሰን ድርጅታችን ማለት ትክክለኛ መስመር ላይ ያለችው ግን ማለት ወደዛ መሄዱ አይቀርም። ወደዛ ነው እየጠቆመችን ያለችው። ስለዚህ በቃ እዚህ ላይ ይዘን መታገል አለብን እንዲል ነው። ስለዚህ የትም ቦታ ስብሰባ ሲደረግ ወገባቸውን ይዘው ይሄማ ጣልቃ ገብነት ነው የሚል እንደሚለው አጠራጠሩ። ግን አሴምታ መግለጫዋ መስግና አድርጋለች። ቀጥታ ታደሰን አናቆም አላለችም። ስለዚህ ቀጥታ ታደሰን ወደ ወረደን ማለት ታደሰን አታክ ማድረግ አሁን አይፈቀድም በቀጥታ ማለት ነው። ኦፍ ኮርስ በደም ጫፍ የወጡት ከነሱ መካከል እሱን ሊሰርቡት ይችላሉ። ወይ ደግሞ አይፈቀድም ማለት ነው ያው ጠጋ ጠጋ ትላለ ዙሪያ እንጂ በቀጥታ ባንዳ አትለውም ማለት ነው። ሶ ዳትስ ሲግናል በደንብ ነው ከካድሬዎቻቸው ጋር የሚገባቡት። ሲግናል ሰጥታለች። አሁን ህዝብና ወይ ሊባል ይችላል በየቦታው ቢፈልግ ማዕከላዊ ኮሚቴ ራሱን ግማሽ አስተላለፉን እያስተካከለ ነው እንትን የሚለው በግሉ የፈለገ ኦፒኒየን ሊኖረው ይችላል። ግን አሁን ምልክቷን አግኝቷታል። ድርጅት ሊቀመንበር ነው ጽህፈት ቤት ምን አቅጣጫቸው ወዴት እንደሆነ አውቋል። አይምሮን አስተካክሎ የሚገኘው ማለት ነው። ስለዚህ ለካድሬው ግልጽ ሰጥተዋል። ታደሰ ወረደ ላይ ጦርነት የከፍቱበት ጊዜ ነው አሁን ማለት ነው። ማለት በቃ እሱ ኦፕን ፋየር ነው። የወረዳ ምክር ቤቶቹ እኮ በጣም ግልጽ ነው ምልክት ሰጥተዋል ብያችሁ ነበር። ይሄኛው ግን ምንም የሩጫው ማስጀመሪያ ነው። ምን ያክል ጊዜ ይፈጅባቸዋል? ወደ እሱ ልምጣላችሁ። እንግዲህ አሁን ይሄ አሁን ያለውን ሁኔታ እናመሳስለው ከተባለ ካለፈው ጋር ማለት ነው የካቲት 2016 ላይ ያለነው ማለት እንችላለን። ጌታቸው ረዳ ፕሬዚዳንት እያለ እነ ደብረጽዮን የካቲት 11 በማስመልከት አይ ቲንክ የካቲት 10 ላይ መሰለኝ ብቻ የካቲት 11 ባለው ሰጠው ቃለ መጠይቅ ላይ ነው ጊዜያዊ አስተዳደሩ እኮ ከ6 ወር እስከ 1 ዓመት እንዲቆይ ያስበና ያቋቋም ነው። ስለዚህ አሁን ምርጫ ምናምን ማድረግ ያለብን ብሎ የጊዜያዊ አስተዳደሩን ህጋዊነት ጥያቄ ውስጥ ያስገባው ለመጀመሪያ ጊዜ ያን ጊዜ ነው። ያቺ ብዙ ያልተስተዋለች ንግግር ነች። ለካድሬው ግን በቂ ሲግናል ነበረ። ከዛ ላይ ቀረኑ 6 ወር አንደኛው ጦርነት ውስጥ ተገባ ማለት ነው። ሊቀመንበሩም ብሏል ብዙ ሰው አስተላለፉን ያስተካክላል። የቀረውን ትታገለዋለህ ወይ ሰልፉን ወደ አንተ እያስተካከለ ይመጣል ወይ ያው በኋላ ይመታል ማለት ነው። ከዛ ጋር መንጸጸን እንችላለን። አሁን ምንድነው የእንትና እና ያን ጊዜም ራሱ ጌታቸውን አይደለም ጌታቸው እኮ ምስኪን እኮ ነው፣ ጌታቸው እኮ ክፋት እኮ ነው፣ ጌታቸው እኮ ጎበዝ እኮ ነው፣ ጌታቸው እኮ ወጣት እኮ ነው፣ ጌታቸው እኮ እንዲበቃ እንዲያድግ የምንፈልገው ነው። ግን ከሱ ጋር ያሉት ዙሪያ ያሉት ምናምን ፌደራል ጋር ያለው ግንኙነት እንዲህ ነገር ነበር የሚባለው። አሁን ሴም ቲንግ ጃል ታደሰ ላይ ጠብቁ ነው። እሱማ ተጋዳይ ላይ እንዲሁ ምን ችግር አለው? ታጋይ ነው እሱን አይደለም ግን አሻሻሙ ነው የፌደራል ተንኮል የአብይ ተንኮል አልገባውም ምናምን በሚሉ ብዙ ነገሮች የተቀባቡ ሌላው በደም ጫፍ የወጣው ሌላ ነገር ይላል። በእርግጥ አሁን ጊዜ ስለሌላቸው እንደታደሰ ነው እንደ ጌታቸው ሹገር ኮት እያደረጉም ለወራት ላይ ቆዩ ይችላሉ። ወደ ገደለው ተሮ ሊገቡ ይችላሉ። ግን ስቲል በቀጥታ ወደ ወረደ ላይ ጦርነት የተከፈተው ኦኬ ምን እንደሚጠበቅ ወደ ወረደ እንትን ልበላችሁ ማለት ይሄ ነው የሚነግራችሁ። አሁን ሚናህን ላይ ነው ይመጣለት ማለት ነው። ባጭሩ ያው ከጌታቸው ጋር ተዋሳለ የሚያስተለው ሚናህን ላይ ነው። አሁን መጀመሪያ እስካሁን ድረስ በወደ ወረደ ሹመት ላይ ወይ ሹመት በለው ፕሬዚዳንትነት ላይ ጥያቄ አልነበረም። ሌጂቲሜሲ ላይ ማለት ነው ወይም ኢቭን ህጋዊነት ላይ አሁን ጥያቄ ተፈጥሯል። ስለዚህ ጥያቄ ስለተፈጠረ አንተውም ጥያቄ ስለፈጠሩ አትቨር ስላነሱ ቅቡልነቱ ጥያቄ ምልክት ገብታው ለማስገብተውታል። አሁን እዚህ ጋር ነው የሚጀምረው ማለት መገዝገዙ ማለት በቃ በደንብ ዱላ ይዘዋል። ከዛ አሁን እንዲያበራራም ይጠበቅበታል። በቀጥታ እሱንም ሳይሉት አልቀሩም። ግን በቃ ያው ለሱም እንደተነገረው ነው የሚገባኝ ብቻውን መሄዱ ትክክል እንዳልሆነ ብቻውን ሄዶ ማቅረቡ ለህወሓትም ሳያሳውቅ
ለዚህ ለመከተ ኮሚቴ ለሚባለው ለስትራቴጂክ ኮሚቴ እነዚህ ከሰራዊት ከህወሓት ከጊዜ መንግስት ያሉበት ሳያሳውቅ መሄዱ ስተት እንደሆነ ለፌደራል ያቀረበው ሪፖርት ምን አይነት እንደሆነ ያቀረበው ሪፖርት ያው ይሄ ፋና ላይ የቀረበው ነው የቀረበው ሪፖርት ማለት ፋና መቼም የቀረበው ነገር ሁሉ እንደማያቀርብ ይገባቸዋል። ግን ያው ኮርነር ማድረጊያ ነው። እነዚህ ሁሉ እንዲያብራራ እና ኢቭን ፐብሊክሊ እንዲያስተካክል አይ ቲንክ ፐብሊክሊ ለማስተካከል ፈቃደኛ መሆን ያጠራጥረኛል። ከፌደራል መንግስት ጋር እናንተ ዋሻችሁ እናንተ ናችሁ ዋሻችሁ እናንተ ናችሁ ዋሻችሁ ለሚጨቅጨቅ ያስገባው ነው። ያለፈው ብሪፍ ላይ ነግራቸዋለሁ። የፋና ዘገባ ዓላማ በወድ ወረደና በነደብረጽዮን መካከል ክፍተት መፍጠር ነው እና አሁን ያንን ደግሞ እንትን ማለት ፋና ከየት ነው ጠቅላይ ሚኒስትር ጽሕፈት ቤት ነው ወይ ደግሞ እዛ ማን የነበረው ከነበሩት ማስተውጫ ቢፈልጉ ከጌታቸው ይፈልጉ ከአብርሃም በላይ ቢፈልጉ ከጌዲዮን ጢሞቴዎስ ሊሆን ይችላል የወሰዱት። መቼም ጠቅላይ ሚኒስትሩ ቀጥታ ለፋና ዜና ይልክም ብዬ ነው ወይም whoever ብቻ ጠቅላይ ሚኒስትር ጽሕፈት ቤት ቢለንም ትሆን ይችላል የላከችው ማንም ይሁን ግን ከፌደራል መንግስት እዛ ሀሳብ ከነበሩ ሰዎች ነው መቼም ሪፖርት የሚላከው ማለት ከዛ ሪፖርት ደግሞ ቀንሰው ነው ፋና የሚያቀርበው የታወቀ ነው ማለት ፌር ነው ከተባለ እንግዲህ የትኛውም የመንግስት መስሪያ ቤት የትኛውም ፕሮጀክት ኃላፊ ይሄንን ሰራሁ ብቻ ብላ አቀርብም ይሄ ችግር ገጠመኝ እና እንደዚህ አይነት ደግሞ ይጨመርልኝ ማለት ባጀትም ይሁን ተጨማሪ ሪሶርስም ይሁን ሰው ኃይል ልቅጠር ከዚህ መስሪያ ቤቶች የሚያጋጥመኝ ችግር ነው ብላ ያቀርባል። ማንም ያቀርባል የማያቀርብ የለም። ጭራሽ ወደረደማ ምን ባጀት የለኝም ነዳጅ የለኝና ብሎ ማግድ ያቀርባል የታወቀ ነው። ከዛ ፋና ደግሞ እንዲዘግብ አይጠበቅም። አሁን የፋናን ዘገባ መሰረት አድርገህ ለፌደራል መንግስት ያቀረብከው ሪፖርት እንደዚህ አይነት ነውና ሚስ ሪፕሬዘንት አድርጋል። ስለዚህ ፋና ዋሽቷል ለማስተካከያ ሰጡ ለመጠየቅ እኔ ሰውየውን ኮርነር ከማድረግ ውጭ ትርጉም አይታየኝም። ግን that's the politics right now ወደረም እንደሚያደርግ አላውቅም። ባይደው ፋናም ማረም ባይደው ምንም የትልቅ ፖለቲካ ሁሉ ጊዜ የመንግስት ሚዲያ እንደሚዋሽ ይታወቃል። የመንግስት ሚዲያ ሁሉ እንደሚዋሽ ይታወቃል። ግን ከፌደራል መንግስት ጋር ግን በዚህ ሰጣ ገባት መግባት ላይ ፈልግ ይችላል። ሚዲያውን ነጥሎ ማየት ካልቻለ ወይም ካልፈለገ ማለት ነው። ማለት እንዴት እሱ ይገነዘባል ያው ነገሮችን ነው ዋናው ነገር እንጂ ፋና ዋሽቷል ለማለት ምንም ማለት በትክክል አላቀረበም ለማለት ከባድ መሆን የለበትም። ዞሮ ዞሮ እነሱ በዚህ መልኩ ነው ሂስም ያቀረቡለት። በቀጣይም እንዲያስተካክል የሚጠበቀው ወይ እሱም ካልሆነ ወይ አማኑኤል ጊዜ አስተዳደሩን ወክሎ ምክትል ፕሬዚዳንቱ አማኑኤል አሰፋ ማስተባበያ ይሰጥ ወይ እንሰማው ይሆናል። ዞሮ ዞሮ በዚህ ነው እንግዲህ አሁን በዚህ መልኩ ነው ፍሬም ያደረጉት። ብቻውን ሄዶ ምን እንደወልቶ እንደተመለሰ አይታወቅም። ከመጀመሪያው ድርጅት ሳያሰው ድርጅትን ትቶ ነው ሄደው ያቀረበው ሪፖርትን በጣም ሚስ ሪፕሬዘንት ትግራይን የሚያደርግ ነው። የትግራይን ችግር የማይገልጽ ነው። ወዝተርፍ ነው አጭሩ በልጽጓል የሚል ደግሞ በሚስጥር ደግሞ ስለ ሪፎርም አንዳንዶች ሰዎችን ስለማሰር ሁሉ ተማክሯል ይሉታል። እቺ ቤት ለመደች ስክሪፕት ነች። ጌታቸው አዲስ አበባ ደርሶ መጣ ቁጥር ሰዎችን ሊያስር ተናግሮ መጣ ከፌደራል መንግስት ይባላል። ኤኒዌይ ስለዚህ በዚህ መልኩ አሁን እነዚህ አታኮች ዓላማ ምንድን ነው? ባለፈው ብሪፍ ላይ አውርተናል። ምክር ቤት አቋቁመው ራሱ ወደረ ማስቀጠል ሊሆን ይችላል ወይ ደግሞ አንዳቸው ምክር ቤት ተቋቋመው ባለ አልተቋጠረው አትችልም ወልተቋጠረው ስለስ ህወሓት ነው የሚቋጠረው። ስለዚህ ውሳኔው እነሱ ነው። ጀስት ፕሬዚዳንቱን ደብረጽዮን አድርገው ፋይሉን ሊዘጉት ይችላሉ። ኤኒዌይ ሪጋርድለስ በተወሰነ በግማሽ መንገድ ሙሉ መንገድ እሱ መሄድ ሊሆን ይችላል። ዋናው ፖለቲካሊ ግን እሱ አስተዳደራዊ ስለሆነ ማለት ወይ ደግሞ ቴክኒካሊቲ ስለሆነ ዋናው ፖለቲካ ግቡ ግን የድርጅቱን የበላይነት ተቀበላል አትቀበልም ነው። ቅድም እንዳልኳችሁ ጌታቸው ከየካቲት 16 2016 እስከ ነሐሴ 2016 በነበረው ጊዜ ውስጥ የድርጅቱን ሊቀመንበርና ጽሕፈት ቤት የበላይነት ቢቀበል ኖሮ በሰላም ይኖር ነበር ብሎ ማሰብ ይቻላል። ወደረደም ተማሳይ አልቲማተም ነው የሚቀርብለት ወይም እየቀረበለት ያለው። ስለዚህ እንግዲህ እሱን በሂደት ምን ይሆናል። ይሄን ካልኳችሁ ይበቃል። ወደ ህጋዊነቱ ጥያቄ እንምጣ። በጣም ነው እኮ የሚገርማችሁ አስተውዬ ሳያቸው ህጎቹ ጊዜ አስተዳደሮቹ ጭራሽ ጌታቸው ረዳም ህጋዊ ነበር አይመስልም። አሁን የህግ ባለሙያ ያልሆነ ሰው ቀርቶ የህግ ባለሙያ ያልሆነ ሰው እንደዚህ ሲጠቃቀስ ማለት እኔ የህግ ተማሪ ነኝ ግን እንትን ያደርገኛል መንቸክ ሲልብኛል ውድምና ስለዚህ ሲምፕል በሆነ መልኩ 1 2 3 4 ብዬ ነው የማቀርበው። ተከተሉኝ እንዳይሰለች አድርጌ ማለት ነው። ኦኬ መጀመሪያ ስለ ፌደራል እንትን ነገር ልንገራችሁ። የፌደራል
በምን መልኩ ሊጻፍ ይችል ነበር ምን ዓላማ ለማሳካት ብዬ ብዙ ካሰብኩበት በኋላ ስፔኩሌሽን ይገባኛል ግን በዚህ ጊዜ ማንም መረጃ ስለሌለ ሁሉም ሰው የጠየቀ ስለሆነ አንደኛ በዚህ አስተያየት ብሰጥበት ይሻላል ብዬ ነው እንጂ ይሄን በጣም ስፔኩሌሽን ውስጥ መግባት አልፈልግም ነበር። በእኔ አስተሳሰብ ጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ አልጻፍም ገና ለወዴ ወረደ የሚጽፉት ሰኞ ወይ ማክሰኞ ነው። ለዚህ አንዱ መነሻዬ ገና ከመጀመሪያው 6-7 ቀን ይቆያል ብለው ነበር። ይሄ ማለት አይ ቲንክ እሱም አልቆየም ተጣድፎ ሄደ። ምክንያቱም እንትን ማድረግ ነበረበት የወረዳ ምክር ቤት ለመሰብሰብ ሲጀምሩ እሱም ቀድሞ ቤት ስራውን መስራት ነበረበት። ስለዚህ ሞስት ላይክሊ ኔክስት ዊክ ውስጥ ወደ ወረዳ ይመለሳል። ያን ጊዜ ደብዳቤ የሚጻፈው ዳትስ ማይ ቤስት ገስ ማለት እንደ ፒውር ግምት ማውራት የለብኝም። እንዴት ነገጣጠምኩትም ልነግራችሁ እችላለሁ። ግን ያ ነው የኔ ግምት። አክቹዋሊ ደብዳቤ ጻፈ አይመስለኝም። መግለጫው ግን ሙሉ ለሙሉ ስህተት አይደለም። መግለጫው ላይ ብሽቅ ነው የተጻፈው። እነ ደብረጽዮን እናበሳጭ ተብሎ ነው። ግን ሴም ታይም ለማበሳጨትም ቢሆን ግን ከዚህ በተሻለ መንገድ መጻፍ ይቻል ነበር። ሁለት ስህተት ህግ ውስጥ አያስፈልግም። አንዷ ትበቃ ነበረ። ማለት የተሻሻለውን የአምና አዋጅ ጠቅሰው ግን የሙሉ ነጋን ደንብ መጥቀስ ይችሉ ነበር። ይሄ ማለት ህጉን በትክክል የሚያቅሰው ቶትና ጌዲዮን ጢሞቴዎስ ሳይሆን ሌላ ጀስት እዛ አካባቢ ያለ የህግ ባለሙያ ጀስት ጠቅላይ ሚኒስትር ጽሕፈት ቤት አይጠፋም ማለት እንደዚህ የህግ አማካሪ ዋቴቨር የሚባሉ በኤክስፐርት ደረጃ አንዳቸው እንትን ቢሏቸው ሊያስተካክሉ ይችሉ ነበር። ግን ችግሩ ህግም ፖለቲካም አንድ ላይ የሚገባው ብዙ ሰው ስለሌለ ሀገር ውስጥ ሊጣጣምላቸው አልቻለም እና ለዛ ነው እንጂ ማለት የትንሽ የቀሽም ስራ አለው እዛ ጋር ማለት ነው እንጂ ደብዳቤው ተንኮል አለው ፖለቲካ ግብ ነው የተጻፈው። ግን አሴም ታይም ግን የሆነ ሜስ ሰርተዋል። ምንድን ነው አሁን ያለውን ያክል ስህተት መስራት አይጠበቅባቸው ነበር። ሁለት ስህተት መሰራት አይጠበቅበትም ነበር። ዞሮ ግን መግለጫ ወጣ እንጂ እሱም ያን ደብረጽዮን ለማበሳጨት ማለት ነው ወይ ደግሞ እንዳለፈው ጊዜ እንዳልኳችሁ ደብረጽዮን ለማገዝ ያው እኔ እንትን ብልጽግናና ህወሓት እየተጋገዙ ነው የሚሰሩት የሚል እንትን ዝም ብሎ ሀንች አለኝ። አንድ ቀን እናረጋግጠ ይሆናል በማስረጃ ማለት ብዙ ነገራቸው ተጋገዛል። ያው ሁለቱም ትግራይ ነው የሚጎዱት። ግን ብልጽግና የሚያደርገው ነገር ለህወሓት ነው የሚያቀብለው፣ ህወሓት በሚያደርገው ነገር ደግሞ ለብልጽግና ነው የሚያቀብለው። ይሄ ባይ ዘ ወይ አብዛኛው ትግራይ የሚያምንበት ነገር ነው። አብዛኛው ልበለው ብዙዎቻችን ስናወራስ ያንን ሲነርጂ እና ኦፍ ኮርስ ሲኒክ ነው እንደማይመካከሩ እናውቃለን። ግን እየተመጋገቡ ነው የሚሰሩት ማለት ያው ትንሽ ቀልድ እንትን ለማለት ብዬ እንትን አውጥቼው እንዳይሆን በጣም ሲነርጂ አለ በሁለቱ መካከል። ሲነርጂያቸው የጥፋት ሲነርጂ ማለት ነው። ኤኒዌይ ወደ ህጉ ነገር ባጭሩ ላስይዛችሁ። ምንድነው የሚሆነው መሰላችሁ? በ1995 የወጣ እንግዲህ በሲምፕል መልኩ ነው ማስቀምጥላችሁ ብያለሁ። እንግዲህ አዋጅ ቁጥር ሳልጠቀስኩኝ ያው ጠበቆች ቀርዳ ይላችሁ። በ1995 መለስ ዜናዊ ያለ የወጣ ህግ ነበረ። እሱ ፌዴራል በክልሎች ጣልቃ የሚገባበትን ወይ ደግሞ የፌዴራል ሰራዊት በክልሎች ውስጥ ሊሰማራ የሚችልበትን መሰረት ያስቀምጣል። ከነዛ እንትኖች አንዱ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ነገር ከተደረገ የሚል ግራውንድ ነው የሚያስቀምጠው። በዛ መሰረት ማለት አንዱ ያ ነው። ሌሎች ሁለት ግራውንዶች አሉ። ይሄ ነው ለኛ የሚያስፈልገን አሁን። ኦኬ ከዛ 2013 እንምጣ። 2013 ትግራይ ላይ ጦርነት ተከፈተ። ሲከፈት ፌዴሬሽን ምክር ቤት ያንን አዋጅ ጠቅሶ ከቱም ያ አዋጅ ስልጣን የሚሰጠው ለፌዴሬሽን ምክር ቤት ነው። ጥቅምት 28 2013 ላይ የፌዴሬሽን ምክር ቤት ያንን አዋጅ ጠቀሰና በትግራይ የህገ መንግስታዊ ስርዓቱን ስላፈረሱ ገለመሌ የፌዴራል ሰራዊት እንዲሰማራና የክልሉን ከፍተኛ ስራ አስፈጻሚ ማለት ካቢኔ ማለት ነው እና የክልሉ ምክር ቤት ታግዶ ጊዜያዊ አስተዳደር እንዲቋቋም አለ። መቼ? ይሄ ጥቅምት 28 2013። ይሄን ያወጣው በምን መሰረት ነው? በ1995 አዋጅ መሰረት። መልካም ከዛ የነ ሙሉ ነጋም ብዙ ሰው ላያውቀው ይችላል። ህዳር 2013 ታህሳስ 2013 አካባቢ ላይ ሞሮፍ የካቲት ነው እንዲያውም ስራ የጀመሩት። ብቻ የካቲት 1 ነው ካቢኔ ተሟላልኝ የሚለው እሱ ራሱ። ግን ያው ታህሳስ 2013 ላይ ስራ ጀምሮ የነበረው ነው። እስከ ግንቦት አካባቢ 6 ወር ይቆይና ከዛ አብርሃም በላይ ይተካል። ከዛ አብርሃም በላይ ያው ሚኒስተሩ አሁን ያለው ማለት ነው። ሙሉ ነጋ አሁን ከሀገር ወጥቷል። ፌደራል መንግስት ጋር አልተስማማም ቢል አስቀምጠው እንግዲህ እኔ ከሀገር ውጭ ነው።
ከዛ አብርሃም በላይ ሆኖ ወር ከምናምን ሳይቆይ ያው ቲዲኤፍ መቀለ እንትናል ተቋጠረ። ሰው ያን ጊዜ በቃ ያ ጊዜ አስተዳደር ቆመ እንበለው። ህጉ አልተሻረም። ሰዎቹን ከሹመት ያነሳቸው የለም። ኦፍ ኮርስ ሙሉ ነጋ ደብዳቤ ተነስቷል። አብርሃም በላይም እንግዲህ ተነስቶለት ከሆነ አላውቅም አንሱልኝ ብለው ሹመቱ እንጂ አለዚያ ወይስ ካኑሎር ቻለ ፕሬዝዳንት ሹመቱ ሪጋርድለስ ጊዜ አስተዳደሩ ግን ያው በህግ ማላፈረስቱ ማለቱም ዘው ተንጠልጥለው ቀረ። ጥሩ ጥቅምት 2015 ፕሪቶሪያ ተፈረመ። አሁን እዚህ ጋር ይወላችሁ እንደሚወል ልንገራችሁ። ይሄ በ1995 የወጣ አዋጅ ለፌዴሬሽን ምክር ቤት ስልጣን ሲሰጠው የፌዴሬሽን ምክር ቤት ለምሳሌ በዚህ አሁን በምላችሁ ህገ መንግስታዊ ስርዓቱን በምን አድገለመ በሚል የክልል መንግስትን ሰስፔንድ አድርጎ ጊዜ አስተዳደር ሊያቋቁም ይችላል ሲለው ያ ጊዜ አስተዳደር ለ2 ዓመት የሚቆይ ነው የሚለው ያ ህግ እና ከዛ ላስፈላጊ ሆኖ ከተገኘ ለ6 ወር እንዲራዘም ሊያደርግ ይችላል ይላል። ያንን ህግ ጠቅሶ ነው ፌዴሬሽን ምክር ቤት ጥቅምት 28 2013 ያንን ሪዞሉሽን ያወጣው። ከዛ ፌዴሬሽን ምክር ቤት በዚህ ጉዳይ ላይ ተወያይቶ አያውቅም እኔ እስከማውቀው ድረስ። እስከማውቀው ሳይሆን እነሱ እንትን ላይ ምን ነገር የላቸውም ዶክመንት ላይ። ስለዚህ ያ የፌዴሬሽን ምክር ቤት ሪዞሉሽን ጥቅምት 28 2015 ልክ ፕሪቶሪያ የተፈረመ ሳምንት ላይ ኤክስፓየር አድርጓል። ስለዚህ ያ የፌዴሬሽን ምክር ቤት ውሳኔ ኤክስፓየር አድርጓል ማለት ነው። አሁን የፌዴሬሽን ምክር ቤት ውሳኔ 1995ቱን አዋጅ መሰረት አድርጎ የወጣ ነበር ብያቸዋለሁ። ስለዚህ ጊዜ አስተዳደሩ የነ ሙሉ ነጋም ኤክስፓየር አደረገ ያን ጊዜ ማለት ነው። ያው ወጥቶ የነበረው ደንብ መሻር ምናምን አያስፈልገውም። ምክንያቱም ኤክስፓየሪ ዴት አለው ተጽፎበታል። ኤክስፓየር ዴት ውስጡ ታተማል። ከዛ ሚያዝያ መጋቢት 2015 ላይ የፌዴራል ካቢኔ ሰበሰብና ጌታቸው ረዳ ተሹሟል፣ የትግራይ አካታች ጊዜያዊ አስተዳደር ተቋቁሟል አለ። ከዛ ለዚህ መነሻ ያደረገው ምንድን ነው? የፌዴሬሽን ምክር ቤት ውሳኔና የ1995ቱን አዋጅ አለ። የ1995ቱን አዋጅ በቀጥታ ጠቅሶ ጊዜያዊ መንግስት ሊያቋቁም አይችልም። ፌዴራል መንግስት ስልጣን የለውም። ያንን ጠቅሶ ጊዜያዊ መንግስት ሊያቋቁመው ፌዴሬሽን ምክር ቤት ብቻ ነው። ፌዴሬሽን ምክር ቤት ደግሞ 2013 ላይ ያወጣው ሪዞሉሽን የሰጠው ውሳኔ ጥቅምት 2015 ላይ ኤክስፓየር አድርጓል። ጌታቸው በሚሾምበት ጊዜ ኤክስፓየር ካደረገ 7 ወር አካባቢ አልፎታል የፌዴሬሽን ምክር ቤት ውሳኔ። እሺ እዚህ የነጌታቸው ደንብ ላይ ግን ምን ይላል? ይሄ ደንብ የወጣበት ከትሚያ ደንብ ሚኒስትሮች ምክር ቤት ያወጣው ላይ የትግራይ ጊዜያዊ አካታች መንግስት ማቋቋሚያ ደንብ ነው የሚለው። ፌዴሬሽን ምክር ቤት ውሳኔ መሰረትና በፕሪቶሪያ ስምምነት መሰረት ይሄን ጊዜያዊ አስተዳደር አቋቁመናል ነው የሚለው። ስለዚህ የፌዴሬሽን ምክር ቤት ውሳኔ ኤክስፓየር ካደረገ ይሄ ጊዜያዊ አስተዳደር ብቸኛ ህግ መሰረቱ የፕሪቶሪያ ስምምነት ነው ማለት ነው። አሁን ይሄን ነው ፈጽሞ እኔ ራሴ በዚህ 2 ቀን ውስጥ ነው ያስተዋልኩትና ጭንቅላቴ ነው የዞረው። ይሄን ፓርት አላስተዋልኩት ነበር። ማንም ደግሞ አንስቶት አያውቅም። በጣም እኮ ነው የሚገርመው። ስንት ነገር በዚህ ጉዳይ ላይ ተከራክረናል። ከዛ በኋላ ምንድን ነው የሆነው? ግን ያ ባይሆን አሁን የፌዴሬሽን ምክር ቤት ለምሳሌ ሪዞሉሽን ቢኖር ኖሮ ልክ ጌታቸው ፕሬዚዳንት ሲሆን እንደ ፌዴሬሽን ምክር ቤት ያን አውጥቶ ቢሆን ኖሮ ልክ ማለት ያን ጊዜ ቢሆን የወጣው ማለት ነው። ከዛ 2 ዓመት ገና የሚቆጥረው ጌታቸው ሲጨርስ አይደለ? ከዛ አምና ላይ የ1 ዓመት የሚያራዝመው ህግ ይወጣል ማለት ነው። ዜን እሱን ጠቅሶ ጠቅላይ ሚኒስትር ጽሕፈት ቤት አምናም ያራዝማል። ጠቅላይ ሚኒስትር ጽሕፈት ቤት ሳይሆን ጠቅላይ ሚኒስትሩ እሺ ግዴታ ፌዴራል መንግስት አምናም ያራዝማል፣ ዘንድሮም ሊያራዝም ይችላል እሱን ጠቅሶ። ስለዚህ አሁንም የጠቅላይ ሚኒስትር ጽሕፈት ቤት መግለጫን በማስተካከል ጉዳይ ይፈታ ነበረ። ችግሩ በመግለጫ ማይፈታ ነገር ነው። የፌዴሬሽን ምክር ቤት ተሰብስቦ አዲስ ሪዞሉሽን ማውጣት አለበት፣ አዲስ ውሳኔ መወሰን አለበት ትግራይ ላይ ጊዜያዊ መንግስት ለማቋቋም። አለዚያ እስካሁን ባለው እሱ ወደ ሶሉሽን ይቆይልና ማለት አሁኑ ሶሉሽን መስጠት የሚከብደኛል በዚህ ጉዳይ ላይ። የዚህ ትርጉም ራሱ ምንድን ነው የሚሆነው? ዞሮ ዞሮ አሁን ትናንትና ለቢቢሲ ቢለኔ ጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ያለችው ሰምታችኋል። የአንቀጽ አጻጻፍ የቁጥር ስህተት ነው ምናምን ያለችው እነሱ ቁጥር የተሳቱት ለሆነ ፖለቲካ ተንኮል ሊሆን ይችላል፣ ግን ሌላ ትልቅ ነገር ነው ያስታወሱንና ስለዚህ ቁጥር ማስተካከል የሚፈቱት አይደለም። ይህን ወደ ምን የሚል ጥያቄ ወስደናል። እንግዲህ የትግራይ ጊዜያዊ አስተዳደር ያለፈው 3 ዓመት የሰራው በፕሪቶሪያ ብቻ መሰረት አድርጎ ነው ማለት ነው። ሌላ ህግ መሰረት አልነበረውም። ይሄ ከሆነ የፕሪቶሪያ ስምምነት ምንድን ነው ያለው ህግ ስታተስ በሚል ይወስደናል።
አሁን እዚህ ጋር ሰፊ ህግ ትንታኔ አልገባም። ሌሎች ሎየሮች ተውላቸዋለሁ። ነገር ግን ኖርማሊ በኢትዮጵያ ህግ አንድ የውጭ ስምምነት በውጭ የተፈረመው ስምምነት የሀገሪቱ ህግ አካል ለመሆን በፓርላማ ነው መጽደቅ ያለበት። አሁን የፓርላማ አልጸደቀም። ነገር ግን በካቢኔ እውቅና አግኝቷል የፕሪቶሪያ ስምምነት። ከዛ ቀጥሎ ለ3 ዓመት ያክል ለክልል ባጀት የተለቀቀበት ሰው እየተሾመበት ምን እያለበት በጣም ብዙ አስተዳደራዊ ሰነድ ተወስኖበታል። ሴትልድ አድሚኒስትሬቲቭ ሎ ምንለው ሆኗል ማለት ነው። የሀገሪቱ አስተዳደራዊ ህግ ኢንተግራል አካል ሆኗል እንደ ትሪቲ ባንቆጥሮ። ይሄ ለፕሪቶሪያ ምን ማለት ነው? ሌጋል ኢምፕሊኬሽኑ ሌጋል ሳስሎ ኢምፕሊኬሽኑ ምንድነው አላቅም። ማለት ብዙ ማሰብና ብዙ ጓደኞች ጋር ለመወያየት ይኖርብኛል፣ ብዙ አንባቢ ይኖርብኛል። ግን ቢያንስ ኢትዮጵያ ፈርማ ግን ገና ፓርላማ ላይ ያጸደቀችው ስምምነት ደረጃ ላይ ነው ያለው ብለን ማስቀመጥ እንችላለን። ለምን ጌዲዮን ጢሞቴዎስና ሬድዋን ሁሴን ሄደው ከጌታቸውና ጻድቃን ጋር አክቹዋሊ ጌታቸውና ሁለቱ አቅጣጫ ያሉ ፈራሚዎች አይ ቲንክ ሬድዋን ነው መሰለኝ ፈራሚው በፌደራል በኩል፣ በዛ በኩል ጌታቸው ነው። እኔ ሁለቱ እንደፈረሙትና ጀስት የፖለቲካ ዶክመንት ብቻም ሳይሆን ያ በፊትም ከፊል የህግ ዋጋ ያለው ኳሲ ሌጋል ምንለው ዶክመንት ነው በፊትም። አሁን ከዛ አልፎ በካቢኔ የጸደቀ በካቢኔ ላይም ደግሞ እንደ ኤክስፓንሽን ነው የተጠቀሰውን ብለን እንዳናስበው ያኛው የፌዴሬሽን ምክር ቤት ውሳኔ ኤክስፓየር ያደረገ ስለሆነ አንድ ክልል መንግስት ተቋቁሞ ፌዴሬሽን ምክር ቤት ባጀት እየላከበት ፋይናንስ ሚኒስተር ባጀት እየላከበት የፍርድ ቤት ውሳኔ እየጸደቀበት ደንብ እየወጣበት ምናምን እያለበት ለ3 ዓመት አካባቢ የቆየ አስተዳደር የህግ መሰረት የአንድ ክልል ህገ መንግስት ሆኖ አገልግሏል እንደማለት ነው ከባጭሩ የፕሪቶሪያ ስምምነት። ይሄ በጣም ዩኒክ የሆነ ስታተስ ነው የሚሰጠው። በዚህ ላይ እንግዲህ መወያየት ይኖርብናል። ዞሮ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ምንም ሆነ ምንም ዓላማው አዲስ ትልቅ እንትን ገፍቷል። በተለይ አሁን ህግ ትምህርት ቤት ያላችሁ ሰዎች እዚህ ላይ በደንብ ልጽፉበት ትችላላችሁ። ይሄ ትልቅ አቬኑ ይከፍት ይመስለኛል። ለማንኛውም ፖለቲካውም ህጉም እዚህ ላይ ነው ያለው እና እኔ ባለፈው ላይ ለማንኛውም ግልጽ ለማድረግ ህጉ ለውጥ የለውም እኛ ሀገር ስል ማለት አሁን ባለንበት ሁኔታ ማለት ጦርነት ተነሳ አልተነሳ እያልን ህግም ደግሞ ማተር እንደማያደርግ አይተናል። ማለት ህግ ባለሙያ የምትለው ሰው ለትግራይ ሰራተኞች ደሞዝ መላክ የለበትም፣ ለትግራይ አምቡላንሶች ነዳጅ መላክ የለበትም፣ ለትግራይ መምህራን መላክ የለበትም በሚልበት ሀገር ውስጥ ስለ አንቀጹ መከላከል ጥቅም የለውም። አሁን ጦርነት ይነሳል አይነሳም የቱ ጋር አሉት ያለው ማውራት ይሻላል ብዬ ነው እንጂ ህግና ስርዓት እና ተቋማት ትርጉም ስለሌላቸው አይደለም። እንዲያውም እሱ ማስተካከል ነው መቻልም ያለብን። የችግራችን ምንጭም እዛ አካባቢ ሊሆን ይችላል። እንዲያውም ከፈለግን እዛ ጋር ነው መፍትሄው የምናገኘው አዘይ እንደው ሰደይና የእሱን ቫልዩ ለማጣል አይደለም ሲግኒፊካንሱ ማለት ነው። አመሰግናለሁ። ቻይ ግጠመን